ሰላም ለእናንተ ይሁን የኔ ተወዳጆች እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ዛሬ በጌታ ቀን ማለትም እሁድ ከቅዳሴ በኋላ እንደዚህ እንደተለመደው በነጭ መጥቻለሁ። ቅዳሴ ላይ ከተነበበው የወንጌል ክፍል የተወሰነ የማካፈላችሁ ይሆናል። እንግዲህ ዛሬ የአብይ ጾም ሶስተኛ እሁድ ላይ ነው ያለነው፣ ማለትም ምኩራብ። እንግዲህ ዘረደ ብለን ጀምረን ቅድስት ብለን አስቀጠልን፣ ዘን አሁን ምኩራብ ላይ ነን። መጻጉዕ ብለን ደግሞ የምንቀጠል ይሆናል። ስለዛ ከዛሬው ቀን ጋር የተያያዘ የወንጌል ክፍል ነበር የተነበበው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ ያለው ጌታችን ኢየሱስ የአይሁድ ፋሲካ በደረሰ ጊዜ ከቅፍርናሆም ወደ ኢየሩሳሌም ይመጣና ወደ መቅደስ ይገባል እና ወደ መቅደስ ሲገባ ካገኛቸው ነገሮች ውስጥ ምን ነበረ? አንዳንዶች በሬዎችን፣ በጎችን፣ ርግቦችን የሚሸጡ አገኘ። እንዲሁም ደግሞ ገንዘብ ለዋጮችን እዛ ጋር ፊት ለፊት ላይ አየ እና አስቡት፣ በእግዚአብሔር መቅደስ ውስጥ በእግዚአብሔር ቤት ውስጥ ምንድነው የእግዚአብሔር ቃል የሚነገርበት የእግዚአብሔር ነገር የሚፈጸምበት የሚደረግበት እዛ ቤት ውስጥ ገንዘብን የመሰብሰብ ነገር፣ ይሄ በጎችን የሚሸጡ በሬዎችን የሚሸጡ ርግቦችን የሚሸጡ ገንዘብ ለዋጮችን እንዲህ የንግድ ስፍራ አድርገውት ጌታችን አየ። በነገራችን ላይ በሐዲስ ኪዳን የእግዚአብሔር ቤት ቤተክርስቲያን ናት። የክርስቲያን ውስጥ እንዲህ አይነት ነገር ሲፈጸም ማለት ነው። ጌታችን ይህንን አየና የገመድ ጅራፍ አዘጋጅቶ ምንድነው በሬዎችንም በጎችንም አባረረ። የገንዘብ ለዋጮችንም ገንዘባቸውን አፈሰሰባቸው። ርግብ ሻጮችንም ከዚህ ውሰዱ፣ የአባቴን ቤት የንግድ ቦታ አታድርጉት ብሎ ተቃወማቸው። ኢማጂን ይህንን ነገር ያደረገው ጌታችን ኢየሱስ በፈሪሳውያንና በጸሐፍቱ ፊት ነው። ምክንያቱም በቤተ መቅደስ ነው ይሄ ነገር እየተፈጸመ ያለው እና በእነርሱ ፊት ፈሪሳውያኑ ጸሐፍቱ ባሉበት ፊት ጌታችን ይህንን አደረገ። ልክ ይህንን ሲያደርግ የተመለከቱ ደቀ መዛሙርት የእርሱ ደቀ መዛሙርት ሐዋርያቱ ምን ትዝ አላቸው? ከመጽሐፍት የቤት ቅናት ይበላኛል የሚለው የእግዚአብሔር ቃል ትዝ አላቸው። የቤት ቅናት ይበላኛል፣ የእግዚአብሔር ቤት ማለት ነው። የእግዚአብሔር ቤት ቅናት ይበላኛል። አሁን በአዲስ ኪዳን ቤተክርስቲያን ናት ብያቸዋለሁ። ጌታችን ያኔ የእግዚአብሔር ቤት ቅናት በልቶት ምን እንዳደረገ እናውቃለን። ከአዲስ ኪዳን በዚህ በአዲስ ኪዳን መንፈስ ስናየው ደግሞ የእግዚአብሔር ቤት ቤተክርስቲያን ናትና የቤተ ክርስቲያን ቅናት በልቶት ጌታችን ኢየሱስ ስለ ቤተ ክርስቲያን ራሱን አሳልፎ ሰጠ። ልክ በኤፌሶን መልእክቱ ምዕራፍ 5 ቁጥር 25 ላይ ከቁጥር 25 ጀምሮ ቅዱስ ጳውሎስ እንደተናገረው ባሎች ሆይ ክርስቶስ ቤተ ክርስቲያንን እንደወደዳት እናንተ ደግሞ ሚስቶቻችሁን ውደዱ ይልና በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ። የዚህን ያህል የእግዚአብሔር ቤት ቅናት በላው ጌታችን ኢየሱስና ራሱን ለቤተክርስቲያን አሳልፎ ሰጠ። ስለዚህም አሁንም እኛ ሁላችን ደግሞ ለእግዚአብሔር ቤት ለቤተ ክርስቲያን የእግዚአብሔር ቤት የቤተ ክርስቲያን ቅናቱ ሊበላን ይገባል። በእግዚአብሔር ቤት ውስጥ በቤተ ክርስቲያን ውስጥ እንዴት ልንኖር እንደሚገባን እናውቃለን አይደለ? ያንን ኑሮ እኛ ራሳችን ለመኖር መነሳት፣ ሌሎች ደግሞ በዙሪያችን ያሉ ሰዎችም ደግሞ በእግዚአብሔር ቤት ውስጥ በምን መልኩ መኖር እንዳለበት እንደሚገባ እሱን ተረድተን እነሱንም ደግሞ ማገዝ፣ የእግዚአብሔርን ቃል መናገር፣ የእግዚአብሔርን ቃል ሁሌም በስራ ቦታችን በዙሪያችን የእግዚአብሔርን ቃል እየተናገርን በቤት ውስጥ ያሉትንም ማጽናትና እንዴት መኖር እንደሚገባ የተወሰነ መመካከር። የቤቱ ቅናት የቤተክርስቲያን ቅናት ሲበላ እንደዚህ እናደርጋለን። ከክርስቲያን ውጭ ያሉትንም ሰዎችም ደግሞ የእግዚአብሔርን ቃል እያካፈልናቸው በእግዚአብሔር ቃል ነው ሁላችንም ወደ እግዚአብሔር የምንቀርብ አይደል? ልክ እንደዚህ ሁሉ ሌሎችንም ደግሞ ወደ እግዚአብሔር እንዲቀርቡ ወደ ጌታችን ወደ ክርስቶስ ኢየሱስ እንዲቀርቡ ማድረግ እና የእግዚአብሔር ቤት ቅናት የቤተክርስቲያን ቅናት ሁላችንም ደግሞ ሊበላን ይገባል ነው። ይቆየን። መልካም የጌታ ቀን። ነብዩ እንወዳለን እንዴ? ማይወዳለን እንዴ? ሙእሚን ሆኖ ግን አንድ ነገር ልንገራችሁ። እኛ ለነብዩ ያለን ሑብ ተደምሮ የኡማው አንድ ሚዛን ቢቀመጥ ነብዩ አለይሂ ሰላቱ ወሰላም ለኡማቸው ያላቸው ፍቅር ውዴታ አንድ ሚዛን ላይ ቢቀመጥ የእሳቸው ሚዛን ይደፋል። አንስተካከላቸው። ሰላም ለእናንተ ይሁን። እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ለሙስሊም ወንድም እህቶቼ እንደው አንዲት ጥያቄ አለችኝ። ይህ ምንድነው? እኚህ የሙስሊም የእስልምና ኡስታዝ ወይም መምህር ሲናገሩ እንደሰማችኋቸው እንደው ሙሐመድን እንወዳቸዋለን እጅጉን፣ ግን ሙሐመድ ደግሞ ለእኛ ለአጠቃላይ ለኡማው ያላቸው ፍቅር ግን ከኛ ጋር ሲነጻጸር የኛ አጠቃላይ ለእርሳቸው ያለን መውደድ አንድ ሚዛን ላይ ተቀምጦ እሳቸው መሐመድ ግን ለአጠቃላይ ለኛ ያላቸው ፍቅር ለብቻቸው አንዱ ሚዛን ላይ ቢወጣ አንስተካከላቸው የሚነሱ በጣም ይመዘናል ብለዋል። ይሄ በጣም ታላቅ የሆነ መውደድ ነው ማለት ነው አይደል? ለምሳሌ አሁን ከቢሊየን በላይ ሙስሊሞች አሉ በዚህ አሁን ብቻ ማለት ነው እንግዲህ ከረንትሊ
ሰው ከቢሊየን በላይ ሙስሊሞች ካሉ ከቢሊየኖቹ ለሙሐመድ ካላቸው ፍቅር የሚበልጥን አይነት ፍቅር ሙሐመድ ለኡማው አለው የሚል ነገር ያስቀመጡት ከሆነ እዚህ ላይ አንድ ጥያቄ አለኝ። ለምሳሌ በክርስትና ጌታችን ኢየሱስ እጅጉን ይወደናል ብለን እንናገራለን። እኛም መውደዱ ግን የተገለጠበት ነገር አለ። እንደምታውቁት ፍቅር በስራ የሚታይ በስራ የሚገለጥ ነው። የክርስቶስ በምን ተገለጠ ከተባለ ጌታችን በዮሐንስ ወንጌል ምዕራፍ 15 ላይ እንደተናገረው ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ኧረ ለማንም የለውም አለና ጌታ ተመልከቱ፣ ነፍሱን ስለ ወዳጆቹ ከመስጠት የሚበልጥ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ነፍስን አሳልፈ ስትሰጠው ማለት ነው ለወዳጅ ከዚህ የሚበልጥ ፍቅር አለ የለም አለና ጌታ ግን ስለ ወዳጆቹ አይደለም ጠላቶች ሳለን እግዚአብሔር በልጁ ሞት ከታረቀን ብሎ ተናግሯልና ሮሜ 5 ላይ ለጠላቶች ሳይቀር ነፍሱን አሳልፎ ይሰጣል። በጣም የሚያስገርመን ግን የሆነ ሜር ሰው የሆነ ሰው ብቻ የሆነ አካል መጥቶ ነፍሱን አሳልፎ ይሰጠ እኮ አይደለም። ልክ ፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ እንደተነገረው በእግዚአብሔር መልክ ይኖር የነበረው እርሱ የባሪያን መልክ ያዘ ይላል። የባሪያን መልክ ምን አደረገ? ያዘ ነው የሚለው። ምክንያቱም አስቀድሞ በህልውና ደረጃ በእግዚአብሔር መልክ ሆኖ ይኖር ነበርና እርሱ የባሪያን መልክ ያዘ፣ ሰውነትን ስጋን ወይም የአብርሃምን ዘር ያዘና ራሱን አዋረደ፣ ራሱን ባዶ አደረገ፣ ይኸውም ለመስቀል ሞት እንኳ የታዘዘ ሆነ ተብሎ ተነገረለት። ፍቅሩን በዚህ ደረጃ ገለጠው እና ይሄ የሚያስደንቅ ፍቅር ነው። መቼም አይደገምም፣ ማንም ሊያደርገውም አይችልም። ኦኬ አሁን ጥያቄው ምንድነው? ሙሐመድ እንዲህ ያለ ታላቅ ፍቅር ካላቸው ማለት እንግዲህ በቢሊየን የሚቆጠሩ አሁን ላይ ብቻ ካሉት አንጻር ስናመዛዝን ነው ከዚያ የሚበልጥ ፍቅር ለኡማው ካላቸው በምንድን ነው የተገለጠው የሚለው ለመጠየቅ ነው። እስቲ ነው የወንድማችን አክሊል ወይም አኬ አፖስቶሊክ መልሶች በሚባል የምናቀው አይኖቹ ልክ እንደ በጋሻው አይኖቹ ሲበሩና የእውነትን ወንጌል ሲናገር በሚቀጥሉት ቀናቶችና ወራቶች ውስጥ ታዩታላችሁ። ሰላም ለሁላችሁ ይሁን። ለአንዲት መልእክት መጣሁኝ። አስቀድሜ ግን ያው እንግዲህ ያያችሁት ቪዲዮ ላይ ፕሮቴስታንት ነብይ ነው እና ምን እያለ ነው ወዳጃችን እንደው አክሊልም እንደ በጋሻው እንግዲህ ይበራለታል ከተወሰነ ወራት ወይም ቀናት በኋላ ብሎ እየተነበየ መሆኑ ነው። ያው የተወሰነ ግርግር አልነበረ? እሷን አይቶ መገመቱ ነው እንግዲህ በሱ ቤት ያው እንደዚህ ነገር ከተፈጠረ አይቀር ያው መውጣቱ አይቀርም ብሎ ማለት ነው። እና የመገመት አገልግሎት ይባላል። በፕሮቴስታንት ውስጥ ያለው አብዛኛውን ጊዜ የነቢያት አገልግሎት የመገመት አገልግሎት ነው። ለማንኛውም ግን እሱ እንዳለ ይቆየንና ብዙ ጊዜ ይሄ ከበጋሻው ጋር የማነጻጸር ነገር ይታያል። በፕሮቴስታንት ብቻ ሳይሆን ኢቭን አንዳንድ ኦርቶዶክሶች ሳይቀሩ በፊት እኮ እነ በጋሻውም እንዲህ ነበሩ አይነትም የሚመስል ነገር ማለት ነው። በጋሻው በህይወቱ አሁን ከአባቶች አንድም ጠቅሶ የማያቀን ሰው ለንጽጽር ማቅረብ አስፈላጊ ነው። ቴዎሎጂ ባለፈበት አልፎ የማያቀን አንዱ ወንድም ማለት ነው። በጣም ከትልቅ ይቅርታ ጋር ይሰብካል፣ ግን ስብከትና ቴዎሎጂ የተወሰነ ይለያያል፣ ወይም ትምህርት ማለት ነው። እና ለማንኛውም የሆነ ከአባቶች ማትጠቅስ ከሆነ አደገኛ ነው። ሁሌም በራሳችን ትምህርት በራሳችን መረዳት ከሆነ የምንጓዘው የመውደቅ ቻንሳችን በጣም ሰፊ ነው። ስለዚህ ማንኛውም ሰው ለሚያምነው ለሚረዳው ነገር አባታዊ የሆነ ማስረጃ ያስፈልጋል። ለሚናገረው በተለይ ለሚያስተምረው ነገር ዘን ከአባቶች ከተናገርክ በኋላ ከአባቶች ካስተማርክ በኋላ ምንም ነገር ቢመጣ በቃ ለአባቶች ይመልሱላቸው ብለህ መተው ትችላለህ። እንግዲህ በተለይ ኮንሰንሰስ ካለ ማለት ነው። ይህ እንዳለ ሆኖ እንግዲህ ላስተላልፍ የፈለኩት መልእክት ምንድነው? እዚህ ሚዲያው ላይ ምንም አይነት ነገር ሲነገር ብትሰሙ ከኛ ጋር በተያዘ ምናምን ፕሊዝ ምንም አይነት ምላሾችን አትስጡ ለእንደነዚህ አይነት ሰዎች በቃ ማለፍ። እሺ ከአሁን በኋላ ትምህርትና ትምህርት ላይ ብቻ ፎከስ እናደርጋለን። የመጽሐፍ ቅዱስ ጥናት እንጀምራለን። ስለዚህ ምንም እንደነዚህ አይነት ሰዎች ጋር አትግቡ፣ ምላሽም አትመላለሱ፣ ኮሜንትም አታድርጉ። ሙሉ በሙሉ ኢግኖር አድርጉ። ኢግኖር ስናደርጋቸው በራሳቸው ጊዜ ሰልችቷቸው ይተውታል። ስለዚህ ትምህርት ላይ ብቻ ፎከስ ቢደረግ ይሻላል አይመስላችሁም? ይቆየን። አንድ ጊዜ ከቆረብኩ በኋላ ድጋሚ ኃጢአትን ብሰራስ? ይህ ነገር እንግዲህ ብዙ ሰዎች ወደ ቅዱስ ቁርባን እንዳይቀርቡ ከሚያደርጋቸው ምክንያቶች ውስጥ አንዱና ዋነኛው ይመስለኛል። እንግዲህ ከዚህ ጋር በተያያዘ አስቀድመን ልንረዳ የሚገባው ነገር ምንድነው? አንድ ሰው ቆራቢም ሆነ አይቁረብም ኃጢአትን በፍጹም ሊያደርግ አይገባም። የመጀመሪያው መታወቅ ያለበት እሱ ነው። ግን ምንም አይነት ኃጢአትም ሳይሰራ ዝም ብሎ እንደዚህ መኖር ግን አይቻልም። በአንዴ ፐርፌክት መሆን አይቻልም። የሚቆርብ ሰውም ቢሆን ማለት ነው። ወደ ቅዱስ ቁርባን መቅረብ ማለት ቀስ በቀስ ክርስቶስን በመምሰል ሕይወት ውስጥ ማደግ ነው። እድገት ውስጥ ደግሞ መውደቅ መነሳት አለ። ስለዚህ አንድ ሰው ከቆረበ በኋላ በቃ በአንዴ ፐርፌክት ይሆናል አይሆንም። እሺ ስለዛ ሊወድቅ ይችላል። በድካም ውስጥ ሊወድቅ ይችላል፣ ሊገባ ይችላል። ግን እዚህ ጋር ግን ታላቅ የምስራች አለ። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 4 ላይ የሚናገረው ምን ይላል? በድካማችን ሊራራልን የማይችል ሊቀ ካህናት ኧረ እኛ የለንም ይላል። የሐዲስ ኪዳኑ ሊቀ ካህናት ጌታችን ኢየሱስ ክርስቶስ ነው። ሊቀ ካህናቱ ኢየሱስ ነው።
እና ምን አለ? በድካማችን ሊራራልን የማይችል ሊቀ ካህናት አረ እኛስ የለንም እኮ። ስለዛ በድካማችን እኮ ይራራልናል ጌታችን ኢየሱስ እያለ ነው። ስለዛ በድካም ውስጥ ለሚወድቅ ሰው ጌታ እንደው ያይና ማለት ነው ኦኬ ወደክ ፍርድህን ጠብቅ እያለ ብቻ የሚመዘግብ የሆነ ዳኛ ብቻ ሆኖ የተቀመጠ አይደለም። ይልቁንም የሚራራልን ነው። ስለዛ ልክ ስንወድቅ በድካም ውስጥ ስናልፍ አይቶ ይረዳናል እና ተረድቶን ደግሞ የሚራራ ነውና ልጅ ድካም ውስጥ ገባች ብሎ የሚራራልን የሚሳሳልን መነሳታችን የሚናፍቅ እጁን ክንዱን የሚሰድልን ጌታ ነው ያለን። ስለዚህ ከኛ የሚጠበቀው በንስሐ ወደ እርሱ ዞር ማለት ብቻ ነው። ለዛ ነው ቀጠል አድርጎ ቅዱስ ጳውሎስ ምን የሚለው እንግዲህ ምህረትን እንድንቀበል ይላል። ልክ እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ ደግሞ የሚረዳንን የሚያግዘንን ያንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ስለዛ በእምነት ሆኖ ሰው በንስሐ ወደ ጌታ የሚቀርብ ከሆነ ወደ እግዚአብሔር የሚመለስ ከሆነ የኃጢአት ማስተሰሪያ የሆነ ጌታችን ኢየሱስ በአብ ዘንድ አለና የኃጢአት ስርየትን ደግሞ ድጋሜ እናገኛለን። እንዲህ ያለ ታላቅ ዕድልን ነው ጌታችን የሰጠን። ስለዚህ ቅዱስ ቁርባን እንቀበላለን። ኃጢአት መስራት በፍጹም የለብንም። ግን ብንሰራ በድካም ውስጥ ብንወድቅ በድካማችን የሚራራልን ጌታ አለን። ጓጉቶ መመለሳችን የሚጠብቅ ጌታ ያለን ጋይስ። ይሄ እንግዲህ ተስፋ ካልሆነ ይሄ ቃል እኔ የትኛው ቃል ተስፋ ሊሆን እንደሚችልም አላውቅም። እንዲህ ያለ ጌታ ካለን እንግዲያውስ ንስሐ ደግሞ እንገባና ተመልሰን እንቆርባለን እያልን እየወደቅን እየተነሳን ልክ መጽሐፍ እንደሚናገረው ጠላቴ ሆይ ደስ አይበልህ በወድቅም እነሳለሁ እያልን እየተነሳን ወደ እግዚአብሔር እየቀረብን ቀስ በቀስ እያደግን ራሱን ወደ ክርስቶስ እናድጋለን፣ እርሱን ወደ መምሰል እናድጋለን ነው። ስለዛ ኃጢአት ብሰራስ የሚለው ወደኋላ ያስቀረንም። ወላጆችም ልጆችን ኃጢአት ትሰሪያለሽና አትቁረቢ አይባልም። ይቆየን።